የክርስቲያን ቢላ ከቢላ ጀምረ እስከ መክተፊያ ከድስት ጀምሮ የክርስቲያንና የሙስሊም በምንም አይገናኝም። አዲስ ህይወት አልኩት በግሌ ይሄን ቤት አዲስ ህይወት ነው ማለት። ይሄ ለአንድ ሰው ትንሽ ሲደረግ ካየቻኔ በቃ ካንተ ጋራ ራዋንዳ ነው ፋይት ነው። አረ በስመ አብ ቀይ ነው የምትበላው። በሚቀጥለው ሳምንት ስንገናኝ በትግራይ ክልል በጦርነቱ ምክንያት ንጽህና መጠበቂያ ላጡት እህቶቻችን ወንድሞቻችን ምን ማድረግ እንችላለን? ምን ማድረግ ትችላለሽ ማማዬ? ምን ማድረግ ትችላለህ ወንድሜ? ልትጸልይላቸው ትችላለህ? ጸልይላቸው። ስንዴ ልትገዛላቸው ትችላለህ? ብር አዋጣ። ብር ያለው ሰው ታውቃለህ? አንተ ባትችል እሱ የሚችል ከሆነ ይሄንን መረጃ ልትሰጠው ትችላለህ? ደውለሽ ንገሪው። እንረዳዳለን። በትግራይ ክልል ላሉ ኢትዮጵያውያን 10 ሚሊዮን ብር ሰብስበን በኢትዮጵያ የቀይ መስቀል ማህበር እህል አስገዝተን በመኪናው አስጭነን ስፍራው ድረስ እናደርሳለን። ለዛ ደግሞ የአምላካችን ቅዱስ ፍቃድ ይሁንልን። ሰላም የተወደዳችሁ፣ ዛሬ ደግሞ ለየት ያለ ቦታ መተናል። ባቡል ሀይር የሚባል ቦታ ነው የመጣ ነው። ባቡል ሀይር ምንድነው? እዚህ ቦታ ላይ ምን ይፈጸማል? ለየት የሚያደርገውስ ምንድነው? እሺ ዝም ብለህ ቅባት ነው ለየት ምናምን የምትለው ወይስ የምር ነው የሚለውን አብረን እናያለን። የድግስ ወጥ እንዴት ነሽ? እሺ እግዚአብሔር ይመስገን። መቼ ነው ስራ የጀመርሽ? እኔ አንድ አመት ከምናምን ሆነኛል። ሳየው በጣም ሽታው የሚገርም ነው። የድግስ ወጥ ነው ሳይንሱ። በየቀኑ ይሄን አርጋችሁ ትችሉታላችሁ? እንግዲህ እግዚአብሔር ይመስገን እድሜ ለሃንዬ ይቻላል። ተላሉላ ጀምራለች። በጣም ይገርም። እንዴት ነው የምትጠነቀቁት ስትሰሩ? ጥራዙ የእስላም የክርስቲያን ቢላ ከቢላ ጀምረ እስከ መክተፊያ ከድስት ጀምሮ የክርስቲያንና የሙስሊም በምንም አይገናኝም፣ ይለያል ቢላ። ከዛ በኋላ ክርስቲያኖች እኛ ሁለታችን የክርስቲያን ነው የሚሰራው፣ ሙስሊም ነው የሚሰራው። በምንም በቃ ምንም ነገር አይገናኝም። እንደገና ተሰሩት አሁን በቀን እንዴ በጣም ብዙ ነው። ወደ 5 ነው ወጥ ብቻ በዚህ ትልቅ። አዎ ይሄም ያንሳል ብላ ትቆጣለች። ያው እንደዚህ ተሰርቷል አይታላ ሊመረዳ የምታዩ ይሄ ለአንድ ሰው ትንሽ ሲደረግ ካየቻኔ በቃ ካንተ ጋራ ራዋንዳ ነው ፋይት ነው። አረ በስመ አብ ቀይ ነው የምትበላው። መጀመሪያ ከመጋገራችሁ በፊት በየቤታችሁ ላላችሁ እህቶቼ በደንብ አስሱ። ጌታ ሆይ አሁን አፍሪካን ነው ጋገርኩላችሁ። ልክ ነው አይደል? ስሞትን ማን ልበል ጋሼ? ዘውዴ። ባቡል ሀይር ከገቡ ምን ያህል ጊዜ ሆነ? እንግዲህ አመት 2 ወር አመት ታደር ይሆናል። ዋው የሚገርም ምግብ ነው እዚህ የሚመገቡት። ምግብ ነው። እዚህ ተገባሁ ሰውነቴንም እንደገና ጎርምሻለሁ። አዲስ ህይወት አልኩት በግሌ ይሄን ቤት አዲስ ህይወት ነው ማለት። ልጆቻችንን የምናበላው የምናጠጣው አጣ። እኔ በበኩሌ 4 ልጅ አለ ያለ አባት ነው ማሳድገው እና በቃ ሸራ ስር ነው የምንኖረው፣ ጥገኛ ነው የምንኖረው። ከወደቅንበት ሃኒ ያነሳችን። በእውነት እንደዚህ አልነበርንም። ሰው ሊያናግረን ይጠየፈን ነበር። ለልጆቻችን ሳሙና መግዣ አጥተን ነበር። እኔ በበኩሌ ስለ ሃኒ መግለጽ በጣም ይከብደኛል። በእውነት ከወደቅኩበት ያነሳችኝ ድጋሚ እንደተወለድኩ ነው የምቆጥረው። እኔ በበኩሌ በራሴ ማለት ነው። እኔ አሁን ለራሴ የወለድኩ አይመስለኝም። በእውነት መቼም ወለደች የሚል ጽሑፍ የለብኝም። እኔ ሃኒ ጋር ከመጣው በጣም ተቀይሬያለሁ። በእውነት እኔ ስለ ሃኒ ሙስሊም አላለች ክርስቲያን አላለች። እውነት ሃኒዬ እናቴ ናት። እውነት እግዚአብሔር እድሜዋን ያርዝምልኝ። እንግዲህ ሰላም ናችሁ? አመሰግናለሁ። በቃሌ መሰረት እንዴት ናችሁ?
ሰላም ናችሁ? ደህና ናችሁ? እንዴት ናችሁ? ምን ያህል ጊዜ ሆነው ባቡል ሀየር ከተጀመረ? አመት ከ6 ወር አሁን አመት ከ7 ወር። አጠቃላይ ግን እንደው ምንድነው የሚያካትተው ባቡል ሀየር ውስጥ ያለው አገር? በነገራችን ላይ ባቡል ሀየር ምንም አያገባኝም የሚለው ነገር የለም። በዋነኝነት ስራችን መገባ ነው። በነገራችን ላይ ይሄ ለአንድ ለነብሱ ምሳና እራት ነው የሚደረግለት። ይሄ ደግሞ ጠዋት አለ ዳቦና ሻሂ ሰጣቸው። ይሄ ምሳና እራት። እሺ ይሄ ደግሞ ለባልና ሚስት ለአንድ ለሚሰጥና ለ3 ቤተሰብ ለ4 ቤተሰብ እኩል አይደለም። በየቤተሰብ ልክ ነው ተወስደው ማለት ነው። ይገርም ነው። አሁን ይወስዱታል ማለት ነው? አዎ ይዘው ይሄዳሉ። ለፋሲካ ለአባት ለሌላቸው ለሙስሊሞችም አባት ለሌላቸው ለኢድ ማለት ነው አዳዲስ ጫማ ነው ከምናቃቸው ሱቆች እንትን የምንለው። ለምን እሸቱ አንተ ጋር መጥቼ ነው ቸግሮኝ እኔና ልጄ እኮ እሸቱ ቸግሮናል ደስ ይለንም ብንልህ የደከመ ነገር ስትሰጠን እኔ በጣም ቅር ይለኝ ምን ይሰጠኝ ይላል። ሁለት ነው። እሺ ማዘርዬ እንዴት ነው? ምን ያህል ጊዜ ሆኖታል እዚህ? እኔ 2 ወር። በየቀኑ ይመጣሉ? የቻሉ ቀን ይመጣሉ። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ስንት ጊዜ ሆነች? እኔ እዚህ የተጠቀምኩት ጥቅምት አመት አልፎኛል። ጥቅምት ነው ሲጀምረው ነው እዚህ ያመጣች። አመት አለፈሽ? አዎ አመት አለፈኝ። ጥቅምት አሁን ያው 2 አመቷ ማለት አለፈ። ምን ላይ ነው የምትሰሪው እዚህ? ኩኪስ ቤት። ኩኪስ ጠብሻለሁ። ኩኪስ ለማን ነው የምትሰጡት? ያው ለተጠቃሚ ነው። ለተጠቃሚም ለምጎበኝ ተሰዋ እና እኔ ተሌላ ቦታ ነበር ያመጣች። እሺ ቤተ ክርስቲያን በር ላይ ያመጣች ነበር። አዎ እኔ እውነቱን ነው የምናገረው። የመጣሁበት ነው መጀመሪያ አከካዱን ነው መናገር ያለብኝ። እና ቤተ ክርስቲያን በር ላይ ያመጣች። ስትመጣ በመኪና ውስጥ ነው የመጣችው። እሷ በመኪና ውስጥ መጣችና ብር ልሰጠ ይመስለኛል 3 ልጆች ይዤ ማለት ነው። እነዛን 3 ልጆች ይዤ ብር ልሰጠ ይመስለኛል። ስመጣ ነይ ስራ ሰጥሻለሁ ባቡል ሀየር እርዳታ ድርጅት አለ ነይ እንጂ ብላ ይዛ ትመጣና ከዛ ልብስ ሰጠኛል። እሺ መጀመሪያ ገሊያን ታጠብ ልብስ ሰጠችኝ። የልጆቼ ልብስ ሰጠች። ሁሉን ነገር ሰጠች። ሳሙና ሰጠች። ምሳና እራት ቁርስ ሰጠችኝ። እንጀራ ማለት ነው። ከዛ እሺ ብዬ ይዤ በመነገውም እንደዛ ስመጣ ስመላለስ ስራ ብሰጥሽ ትሰሪያለሽ ወይ አለች። እሺ እሰራለሁ ነይ ችግር የለም እሰራለሁ አልኳት። እሺ አለችና ታስር እናቶች ጋር ቀላቀለችኝ። ስቀላቅላይ እሺ ብዬ እሷ የሰጠችኝ ስራ ጫማውም ልብሱንም ሁሉንም እየለበስ ነው። ግን ሽርጤን አስቀምጬ ነው እዚህ እንዳለኝ እና እሷ የሰጠችኝ ነው ሁሉን ነገር በሷ ነው ያለ ነው። እንደገና ምን ላፊ በሸራ ቤት ነበር የምኖረው። ላፊ ይኸው እግዚአብሔር ይመስገን ቤትም እሺ ያሰጥሻለሁ ብላኛለች እና ብዙ ነገር አረገችልን። አንድ እንጀራ በአሁን ጊዜ ይቅርታ አድርግልኝና አንድ እንጀራ ስንት ብር ነው? አንድ እንጀራ 10 ብር ነው። ንጹህ እንጀራ 10 ብር ነው። እዚሁ ነው የሚጋገረው፣ እዚሁ ነው የሚሰራው። ወጡ በንጽህና ነው የሚሰራው። ሁሉ ነገር ነው የሚሰራው አይደለ? ሁሉ አንድ ሰው ልጆቻችን መመገብ አቅቶን ነው አይደለ? ጎዳና ወደቅነው። ተጎዳና የሰበሰበችን እሷ ናት። አሁን ወንድም ነበረኝ እኔ በጣም እኔ ማለቅ ሰው ልንገርህ በጣም ማለቅ ሰው አሁንም ማለቅሳለሁ ስናገር። ከዛ ኮሮና ገባነ ሰርግ ነበር አምና። እንዴት ነው ልምጣው ያልኩት አባቴ ሞቶብኛል። እናቴ ሞታብኛል። ሰው የለኝም። ከዛ ልምጣው ስለው እንዳትመጪ ኮሮና ልገይ ነው እንዴ እንዳትመጪ ያለ እሺ እና ቀረብ በቃ ተስፋ ቆርጬ ማለት ነው። ከዛ እሷ ግን ማለት ነው በሩን ከፈተችና ተዳሪ ማለት ነው እንጀራ ይሰጥ ዳሪ እንዳገቡ ሲባል አይ እኔ ይግቡና ይውሰዱ እኛ ነው አርጉ የምንባለው ግን እሷ ተው ይውሰዱ ነሱ ይውሰዱ እኛ ሰኔ ስታለውላቸው ይውሰዱ
ብላለች። እሺ ብለን እኛ እሷ እየገባን የወሰን እየበላን እስከ ዛሬ ነው ተጠቃሚ ነን። እሷ ሸፉና ይዘናል። እሷ ተጣለችኝ። እኔ እናት ብዬ የምላት እሷን ነው አሁንም ማለት ነው። ጉም ብያለሁ እሷ ነው። እሷ ሂጂ ብላ ተስታባረች። ሜዳ ነው ወርቀው ነው ሜዳ ነው ወርቀው። እሷ ሂጂ ታለችኝ። የተሞላ ነው ወርቀው ማለት ምንም ዘመድም የለኝ ነገር ማለት እሷን እናት ብዬ ነው። አይዞሽ ማለት የተሻለ ነገር ይሆናል እንጂ ወደ ከፋ ነገር አትይው። ከዚህ በኋላ እናቴ ብትሞት እናቴ አግኝቻለሁ። ስድስት ወር የቆየ እቃ ቅድሚያ እናወጣለን። በስቶር በጣም ነው የምንጠነቀቀው። ዝም ብለን ሰው ቢያመጣልንም ያንንም ይሄንንም መጨመር ሳይሆን አሁን ሽንኩርቱን ብታየው ይሄ ሁሉ ሽንኩርት እስኪወጣ ድረስ ሌላ ሽንኩርት አይጨመርም። ለምን አንድ ይበሰብሳል። ይኸውልህ ጥራቱን የምንጠቀመው እቃ እንደነገርኩህ ነው። በጣም ጥራቱን ቤት የምንገዛው ነው። እዚህ የምንገዛው የቤት ደንበኞቻችን ናቸው። ለዚህ ሽንኩርቱም ጥራቱን የጠበቀ ነው። ይሄ ሁሉ ሲያልቅ ነው እርዳታ ድርጅት ብለን አናገሰብስም። ሲጀመር ስቶክ ስናስገባ የወር ነው። አንደኛ ማበላሸቱ ይስራፍ ነው። ምስሬን አያት በእናት ናያት ምስር ኮኛ ምስር ተወዶ ማለት ነው። ለበዓል ነው የምንበላው ምስር። ዘይቱን ድንቅ ነው። ሩዛችን በስመቲ ደስ ይላል። በዚህ ደረጃ የአይምሮአችሁ አስተሳሰብ በዚህ ደረጃ የጸዳ መሆኑ እጅግ በጣም ደስ ይላል። ትልቅ ነገር ነው። አልከፈተም ማለት ቅንጬ ተመጣጣኝ ምግብ ያለው እዚህ ቤት ነው። ተመልካቾቻችን ተመጣጣኝ ምግብ ያለው እዚህ ነው። ፋሲካ ሳይገባ ስለማናቆየው ማለት ነው። ቶሎ ቶሎ ስንሰጣቸው በራሳቸው ተሰላይተው በቃ ሽሮ ስሩልኝ ነው። ለምን ስጋው እንዲያልቅ አንደኛ ነገር ከፋሲካው ለቶር ነው። ፍርኖ ዱቄት ነው። ፍርኖ ዱቄት በጀርባ ያለው ጤፍ ኩኪሱ የምኑ የሳሙሳው ማለት የረመዳን ነው። ይሄ የልብስ ቤት ነው። እንዳየኸው ልብስ እዚህ ነው የሚመረጠው። የተቀደደ እንዲሰፋ እንደዚህ ነው የሚረተበው። አሁን ለምሳሌ ጉርድ ቀሚስ ከሆነ እስቲ እንግዲህ ይሄ የልብስ ጉዳይ እኔን አይመለከትም እንዳልኩ አሉ የሚመለከታቸው። ይኸውልህ እንዲህ ተመርጦ ጥራት ያለው ነው የሚመረጠው። የተቦጫጨቀ ሸሚዙ እንዲህ የተነተበ ምናምን ብታመጣ አንቀበልም። እና ሰዎች ተነጋግረው እንዲህ አታርጉ፣ ሰው እነሱማ የቦሌ ልጆች ናቸው ምናምን እያሏችሁ ነው እና ባይሆን ምርጣችሁ አስቀምጡ ብለው እንጂ በፊት ትቆምና ታስመርጣለህ። ይሄው እንዳያ ንጹህ ነገር እንቀበለው ማለት ነው። እንደዚህ ምንድነው ጉዱ? በስማ በነገራችን ላይ እዚህ ቤት እኛ በማስተባበር ብቻ አይደለም የምንተዳደረው። ልብስም ይሰፋል እዚህ አሳያለሁ። የተለያየ ነገር እንሸጣለን። ባህላችን ልጆቻችን ባህላችንን ማወቅ አለባቸው የሚል እምነት አለን። እንደ አንድ ሙስሊም አይተህ ከሆነ ሙሉ ድፍን ይለበሳል፣ ግን እኛ ደግሞ ባህልም አለን። ልክ ነው። በጣም ኢትዮጵያዊ ባህል አለን። ስለዚህ አባያውንም ቢለብሱ ባህሉን ያለቀቀ ትክክል እና ይሄንን በጣም እንሸጣለን። እናት ያላይ ረህማት ነጠላ ነው የምትለብሰውና እንደዚህ ነገር ተወዳለች። ነጠላው ጫፉ እንዲሆነ ማለት ነው። እና ይሄ እንዳየኸው ነው። አሁን ለፋሲካም ለኢድም ለልጆች አባት ለሌላቸው ብቻ የተዘጋጀ ነው። ከሱቅ እኮ ነው የምንሰበስበው ከሚሸጥ ከሱቅ አቅም ላላቸው እናከራያለን። እሺ አቅም ለሌላቸው ግን ማመልከቻ ያስገባሉ። እኔ ትናንትና የተባል ምናልባት ደሞዙ በጣም ትንሽ ከሆነ ወይ 3000 ሊሆን ይችላል። ግን ማግባት ሊፈልግ ይችላል። ከቀበሌ ደሃ ነው ምናምን ተብሎ ካመጣ በነፃ ቀበሌው ስለኔ አቅም ደሃ ነው ብሎ አይጽፍልኝም። ግን እኔ ነኝ የማውቀው ድህነቴን። አንድ ቬሎ ግን ያዙልኝ አደራ። እንትን እንላለን፣ በነፃ እንሰጣለን። በነፃ ያገባል ሰው በዚህ ቬሎ ፏ ብሎ። ወንዶችን ኮትና ሱሪ ያለን፣ ሱፍም አለ። ሱፍም አለ። ይሄ የሚገርም ጫማ ነው። ሶል ባይሚግ 41 ቁጥር ስንት ብር ነው? 350 ብር። ለቺኮች ነው።
ወይኔ ቺኮች ያም አስቀናችሁኝ ዛሬ ገና ማለት በጣም ነው የሚያምረው። ይሄም የሴቶች ነው። የሴቶች ይሄ ስንት ነው? 1000 አይ 300 ብር 500 200 ወይ 300 ብር ነው ማለት እንዴት እንደሆነ ታውቃለህ? አንደኛ እዚህ የሚሰሩ ልጆች ራሳቸውን እንዲችሉ፣ ሁለተኛ ነገር ምንድነው አስተዋጽኦ ሲስተም የሆነ ፕሮጀክት ነው የምንቀርጸው። አሁን ለምሳሌ የእንጀራ ፕሮጀክት ነበረ። አንድ እንጀራ ስትጋግር 50 ብር ትከፍላለህ። ስለዚህ ወጣቱ ሁሉ ያው ባቡል ኸይር በእንጀራ ይታወቃል። ሰው ማስተያየት ስለሚሰጥ በጣም ያስቃል። ማንም ሰው መጥቶ እንጀራ ይጋግራል። ሲጋግር 50 ብር ይከፍላል። ያንን 50 ብር ይጠራቀምና ጤፍ ይገዛል። ገባ? እያዝናናናቸው ከ4 ወር ወይ በ3 ወር ደግሞ አሸናፊ ጥሩ ነገር ይሸለማል ማለት ነው። በነገራችን ላይ 200 ስንት ያንሹ? 250 ብር ነው። እና ሲኮይ ዝም ብላችሁ ለሰው ሳታወሩ ነው ዝም ብላችሁ ድምጻችሁ ጥፍት ታጋግ ነውና 250 ወንዶች ይሄን የምታዩ ካላችሁ ደግሞ ዝም ብላችሁ በቃ የሆነ ራፕ አድርገምና የቫለንታይን ቀን ግብዳ የሆነ ከዱባይ ነው ብለህ ራሱ ቀውጠ ማለት ነው 6000 ብር ነው የገዛው ብትል ምንም አታወጣለትም ምንም ማለት ነው። በቃ እንደዛ ነው። ዋሹ ማለት አይደለም ግን ያው ባቡል ኸይር በጣም የሚገርም ጫማ ነው። ዝም ብለህ እዛ በቻይና ተቃጠል። እሺ በቻይና ተቃጠል። እዚህ የሀገር በሬ ነው የሀገር ሰራተኛ ነው። በዛ ላይ ደሃን የሚበላው ስንት ቢሆን ጥሩ ነው? ለሰው እንዳታወሩ አልደግሞ ናና ግዛ ባቡል ኸይር። እሺ አባቴ ለበጎ አድራጎት ሐመርኛ ትጨፍርበታል። የሚገርም ማለት ነው። እንዴ ባቡል ኸይር እያልክ ማለት ነው። እኔ በምን አምናለሁ መሰለህ? በጣም ሲቸገረን የምናደርገው ነገር ያው እነሱም ባልደረባዎች አሉ። የዛን ቀን አጥግበን ነው የምናበላቸው። በጣም የቸገራችሁ ቀን በጣም ነው የሚጠግቡት ነው። ከላይ ሲሆን እንደዚህ አጥግበን የሰጠናቸው ልጅ አስቤዛ ይመጣልናል። ይሄ ቤት በኪራይ ነው? ይሄ ቤት አዎ በኪራይ ነው። ስንት ነው? ሰውየው 70 ሺህ ብር ነበረ ለቻይና ያከራየው። አሁን ግን እኛ 35 ሺህ ብር ነው የሚያከራየው። እና መጨረሻ እቅድሽ ምንድነው ወደፊት? ኢንሻአላህ እኔ እንደኔ እቅድ ከዛሬ 10 ዓመት በኋላ የዓለም ኦርጋናይዜሽኖች መጥተው ሰዎች እርዳታን እንዴት ነው የሚረዱት የሚማሩበት ቤት ይሆናል ብዬ ነው ባስበው። አንቺ 10 ዓመት አልሽ እንጂ አሁን እኮ ኦሬዲ ነው። አሁን ይሄ ቤት እንዴት ሰዎችን መርዳትና በጎ ማድረግ እንደሚቻል መማር የሚፈልግ ካለ እዚህ ቤት ነው መጥቶ መማር ያለበት ብዬ ነው የማስበው። በጣም የሚገርም ኳሊቲ አለ። በጣም የሚገርም የስብዕና ግንባታ ሳይኮሎጂካሊ አሁን ሰዎቹ በጣም የደነቀኝን አንድ ነገር ልንገርሽ። ሳዋራቸው የተቸገረ ሰው አይመስሉም። የፊታቸው ጥራት፣ የለበሱት ልብስ፣ ድምጻቸው እንኳን ከፍ ብሎ ይሰማል። ኮንፊደንሳቸው ማለት ነው። ሰው ኮንፊደንስ የሌለው የተቸገረ ሰው ድምጹ እንኳን አይሰማም። ቀስ ብሎ ነው የሚያወራው። ድምጻቸው በደንብ እየተሰማ ነው የሚያወሩት። ፊታቸው ላይ ያለው ደስታ፣ ፈገግታ የበጎ አድራጎት ድርጅት ውስጥ የሚሰሩ ከዚህ በፊት የተቸገሩ ሰዎች አይመስሉም። ሶ የምትመግቢው አፋቸውን ብቻ ሳይሆን አእምሯቸውንም ጭምር ነውና ይሄ ብዙ ቦታ ያጣነው ነገር ነው። ምግቡ ለአፍ ብቻ ነው ብዙ ጊዜ የምናየውና ጥቂት ቦታዎች ነው የሚገኘው ይሄ አእምሮን የሚመግብ ነገር። አንድ ሁለተኛ እነዚህ ሰዎች ቅድም እንዳልሽው ሙያ ተምረዋል። ነገ ጠዋት ወጥተው መስራት ይችላሉ። የሚረዱት ሰዎች ተረጃ አይመስሉም። ጽድት ብለው በጣም አምሮባቸው ነው። አንድ ልጅ አይቻለሁ አሁን ወጣት በጣም የምታምር መንገድ ላይ ባያት ሰላም ነው ምናምን ብላት ማለት ነው በጣም ጽድት ብላ አፏ ብላ መታ ራሷን ጠብቃ እዚህ ጋር በልታ ሄዳ ኑሮዋን ትኖራለች። ሶ ይሄ ኦልሬዲ ትምህርት የሆነ ነው። አሁን ራሱ በዚህ ቪዲዮ ዓለምን እያስተማርሽ ነው። ባይዘው እህታችንን ጸጋውን ሰጥቷታል እግዚአብሔር። መጠቀም ነው እሷን። አሁን እኛ ብልጥ ከሆንም መጠቀም ነው። ብልጥ የሆነ ሰው ይሄንን እድል መጠቀም ነው ማለት። አንዳንዴ ገንዘብ ሰጥቶም ሰው ገንዘቡ በትክክል ጥርት ባለ ሁኔታ እንደማይደርስለት ይሰማውና ይናደዳል። ስለዚህ እድሉን መጠቀም ነው። በማንኛውም ሰዓት ኑና ጎብኙ። ይሄ እዚህ ስር የምታዩት ምንድነው? የባንክ አካውንት ነው እና ምንድነው ይሄ ቁጥር ረጅም ሲረዝም እንትን ነው የጫማ ቁጥር ነው። በል አባቴ ሴቭ አድርግ ያዝ ያጻፍክ አንተ የለም ብር ጻፈው ላጎት ትሰጠዋለህ ላለው ትሰጠዋለህ ቁጥሩን ጻፈው። እነዚህ ሰዎች ከራሳቸው አልፈው ሌሎችን ለመርዳት እየተነሳሱ ነው። ኦልሬዲ መንፈሳቸው ፊታቸው ይናገራል። ስራ ካገኙ ሰርተው ለመለወጥ ምናምን ዝግጁ ናቸው። እንዲች ብለው አይደለም የሚመጡት። እኛ ሀገር እኮ ታውቂያለሽ ለመለመን መቆሸሽ የሚያስፈልግ ይመስለናል። እና ቆሽሽ ብሎ ልጆቼ የሚው ምናምን የለም እዚህ ጸዳ ካላል እንደውም አይገባም። ይሄ ጋር ታጥበና በእናትህ ምን ይመስላል እንትና አጥበል ተባልክ። አንድ ሳሙና ሰጠ፣ ልብስ ተሰጠ፣ ራስን ቻል ነው የተባልከው የሚል መንፈስ ያለበት ቤት ነው። ረመዳን ከሪም ብለናል። ሰላም ደሩ።
ሀገር በትምህርት ጥራት መሰረትነት ትገነባለች። ስኪል ማርት የትምህርት ልማት አክሲዮን ማህበር ደግሞ የዚህ ራዕይ ባለቤት ሆኖ ኑ አክሲዮን ግዙና አብረን እንስራ ይለዎታል። ከኬጂ እስከ ኮሌጅ የመገንባት ራዕይ ያለው ስኪል ማርት አክሲዮን የመሸጫ ጊዜውን ለተወሰነ ጊዜ አራዝሟል። መግዛት የሚቻለው መደበኛ ዝቅተኛ የአክሲዮን መጠን 10,000 ብር ሲሆን የመስራች ጥቅም የሚያስገኘው አክሲዮን 100,000 ብር ነው። አስታውሱ፣ መግዛት የሚቻለው ከፍተኛ የአክሲዮን መጠን 20 ሚሊዮን ብር ሲሆን አክሲዮኑን በመግዛት ዳጎስ ያለውን ትርፍና የአባልነት ተጠቃሚነት አሁኑኑ ያረጋግጡ። አክሲዮኑ አቅራቢያችሁ በሚገኙ የህብረት ባንክና የአቢሲኒያ ባንክ ቅርንጫፎች ይሸጣል። በውጭ ሀገራት የምትገኙ ኢትዮጵያውያን የባንኮቹን ስዊፍት ኮድ በመጠቀም አክሲዮኑን መግዛት የምትችሉ መሆኑን ያበስራል። አድራሻ መገናኛ እንግሊዝ ኤምባሲ አካባቢ ከምስራቅ አጠቃላይ ኮሌጅ ፊት ለፊት። ለበለጠ መረጃ በስልክ ቁጥሮች 0927 000333 0928 000333 ይደውሉ። ስኪል ማርት የትምህርት ልማት አክሲዮን ማህበር። የዛሬ ጥረታችሁ ለነገ ድላችሁ መሰረት ነው። መጨረሻችሁ የከፍታው ጫፍ ነው። የከፍታውን ጫፍ አብረን እንርገጥ። ቶፕ ውሃ ቶፕ ውሃን ሲጠጡ በገጠር የመጠጥ ውሃ ጉድጓድ ለማስቆፈር አስተዋጽኦ ያበረክታሉ። የውሃ ማሸጊያ ፕላስቲኮች አካባቢን እንዳይበክሉ መልሰን ለሌላ ጥቅም እናውላለን። ቶፕ ውሃ